በየደብሩና በየሰንበት ትምህርት ቤቱ ወንጌል የሚያስተምሩ ሰባኪያን መምህራን ከቴዎሎጂ ተመርቀው የሚወጡትም ቢሆኑ በየሰንበት ትምህርት ቤቱ ኮርስ የሚሰጡትም ቢሆኑ አንደበተ ርቱዕ ለመሆን ወይም ደግሞ በሰው ፊት ወንጌልን ለማስተማር ምርጥ ቃላቶችን ለመወርወር ያክል የተለያዩ አይነት ፍልስፍና ያላቸው መጽሐፍቶች በማንበብና በሰው ፊት ጥሩ ሰባኪ ነው ለመባል የሚፈልጉ ሰባኪያን እንዳሉ ሁሉ በእግዚአብሔር ኃይል በሙሉ ኃይል በጸሎት በጾም በስግደት ውስጣቸውን አንጸው እግዚአብሔርን የሚያገለግሉ በወንጌል የተሰማሩ ሐዋርያት እንዳሉ እናውቃለን። ይህን ለማለት የፈለኩት አንድ ቃላት ስላለኝ ነው። ምንድነው? ከመጽሐፍ ቅዱስ ውጪ የሆኑ የእግዚአብሔር ስሞች፣ ከመጽሐፍ ቅዱስ ውጪ የሆኑ እግዚአብሔር ለሰዎች እየተራዳቸው ተአምራት መጽሐፍ ቅዱሶች ተሰብስበው አንድ ጥራዝ ከሆኑ በኋላ አባቶቻችን ሐዋርያትም አባቶቻችን ጻድቃን ሰማዕታትም በየዘመናቸው የሰሩትን ተአምራትና ድንቅ የእግዚአብሔርን ስራዎች እንዴት አድርጎ እንዳገለገላቸው እንዴት አድርጎ እንደተራዳቸው መላእክቶቹን ልኮ እንዴት አድርጎ የሰው ልጆች እንደሚጠብቅ ከክፉ ነገር እንዴት እንደሚጠብቅ መከራና ችግር ቢደርስባቸውም በነፍሳቸው ግን የገነትና የመንግስተ ሰማያት ልጆች እንደሆኑ የሚተርኩ በጣም ብዙ መጽሐፍቶች አሉ። በእነዚህ መጽሐፍቶቻቸው ውስጥ ደግሞ ዘመን የወለዳቸው የርኩሳን መናፍስት ስሞች አሉ። እነዚህ የርኩሳን መናፍስት ስሞች እንደየሀገሩ ቋንቋ የተለያዩ ናቸው። ዘመናችን ስም እንደሚያወጣለት ሁሉ በወቅቱ ያሉት ሰዎች ለመናፍስት ስም ያወጣሉ። እንደ አስታሮት፣ እንደ ካሙሽ በጣም ብዙ አይነት ስሞችን ሊያወጡ ይችላሉ። ፍልስጤሞች ቦኤልዜቡል ይሉታል፣ የዝንብ አለቃን ወይም ያጋንንት አለቃን። ይህ የፍልስጤም አጠራር ነው። ፍልስጤሞች ናቸው ቦኤልዜቡል የሚሉት። ከፍልስጤም ነው ወደ እስራኤል የዘመተው እና ለንግድም ሆነ ለስራ ለአምልኮም ሆነ ለተለያዩ አይነት የጋብቻ ስርዓቶች በጋብቻ ስርዓቶች አማካኝነት ሰዎች ከአንዱ ሀገር ወደ አንዱ ሀገር ይዋረሳሉ። በነዛ ጊዜ ውስጥ ሰዎች ሲንቀሳቀሱ ይዘውት የሚመጡት የራሱ የሆነ የአምልኮ ስርዓት አለ። እግዚአብሔር አምላካችን ስሞቹ ብዙ ሆነው ሁሉም ስም ውስጥ ግን የሱ ኃይል እንዳለ ሁሉ ለምሳሌ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ጸባዖት ኢየሱስ ክርስቶስ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አማኑኤል ተብሎ እንደመጣ መድኃኔ ዓለም እንደተባለ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሥላሴ፣ ቅዱስ ኤልማስ እየተባለ በጣም ብዙ ስሞች አሉት። በድርሳነ ሚካኤል ላይ ደግሞ አካ፣ አሜ፣ ኤንካ፣ ካዚም፣ አርያኪም፣ ኤርናኬ፣ ኬምካዮን እያሉ የእግዚአብሔር ኃያል ስሞች በብዙ ቦታ ይጠቀሳሉ። ልክ እንደዚህ ሁሉ የእግዚአብሔር ስሞች ብዙ ቢሆኑም ኃይሉ ግን የሱ የእግዚአብሔር ብቻ እንደሆነ ሁሉ የዲያብሎስም ስሞች ደግሞ ከዚሁ ከቤተ ክርስቲያን ታሪኮች እየኮረጀ እነዚያን ታሪኮች ለማዛባት የሚሞክር ጠላት አለን። ያ ጠላት ዲያብሎስ ስሙን እየቀያየረ እንኳን አይደለም ከመጽሐፍ ቅዱስ ውጪ ቀርቶ በመጽሐፍ ቅዱስ ውስጥም እንኳን ቢሆን ስሙን እየቀያየረ እንዲሁም ደግሞ በግብሩ በባህሪው በሚያደርጋቸው ተንኮሎቹ ስሙ እየተቀያየሩ ተጽፈውለታል። ለምሳሌ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15 ላይ ቤልሆር ብሎ የዲያብሎስን ስም በሌላ አጠራር ሲጠራው እንሰማለን።
ግን ኃይሉ ሁሉ ነገሩ የአንድ የርኩስ መንፈስ የትዕቢተኛው የሐሰት አባት የተባለው የዲያብሎስ ኃይል ነው። እሱም ኃይል ምንድነው? የክፋት ኃይል ነው። ያንን የክፋት ኃይል በስሞች ውስጥ እንዴት አድርጎ ስራ እንደሚሰራ ሰራዊቶቹን በየህዝቡ ልቦና ውስጥ በትኖ እንዴት አድርጎ ህዝቡን ሰቅዞ እንደያዘው በልቦናችን በአይምሮአችን በህሊናችን ውስጥ ተቀምጦ በስጋችን ላይ ተቀምጦ ነፍሳችንን የሲኦል ራት ለማድረግ እንዴት አድርጎ ኢላማና ዓላማ ውስጥ እንደከተተን ዓለምን ለመምራት የሚጠቀምባቸው መንገዶች ዓለምን አንደኛ የሱ ተከታዮች እንዲሆኑ የሚጠቀምባቸው ዘዴዎች በሙሉ ስሞቹን እየቀያየረ እንደሚጠቀምና በስሞቹ አማካይነት ወይም በምልክቶች አማካይነት የሰውን ልጅ እንደሚያታልል ብዙዎች ሰባኪያን አያውቁም። ወንጌሉ ላይ ካለው ቃል በዘለለ ለየት ያለ ተአምር ሲመጣና በተአምራት ሰዎች ሲድኑ ሲመለከቱ ይሄ ነገር እንዴት ነው? እንደዚህ አይነት ነገር አለ እንዴ? የሚሉ መምህራን ሰባኪያንና ተማሪዎች አሉ። ወንጌሉን የሚማሩትም ሆኑ ወንጌሉን የሚያስተምሩት አንድ አይነት ባህሪ ከመሆናቸው ጋር የተያያዘ ሆኖ አባቶቻቸውና እናቶቻቸው ያደረጉትን ተአምር ከገድላት ላይ ለማንበብ ፍላጎት ስለሌላቸው ገድላቶችን ለማንበብ ፍላጎት ስለማያድርባቸው ተአምራትን ለመቀበል ድርሳናትንና ገድላትን አንብቦ እጹብ ድንቅ ብሎ ከማለፍ በዘለለ ዘመናቸውን አይቀበሉትም። በተለይ በአሁኑ ሰዓት በሰርከስ አስማት ሲሰራ ከማየት አንጻር ክሪስ ኤንጅል እየተባለ በሲዝን የተከፋፈለ በዲሽ እንደምንመለከተው የሰይጣናዊ ስራዎች ውድድር በመድረክ ላይ ምትሃት አስማት እንደ ጥበብ እየቀረበ በሚታይበት በዚህ ዘመን የሰው ልጅ ከሽባነት ከእውርነት ሲፈወስ ለማየት የሚጓጓ ህዝብ የለም። ምክንያቱም ዲያብሎስ እኔም እሰራዋለሁ ይሄንን ነገር እኔም እያደረኩት ነው፣ ምንም የሚደንቅ ነገር የለም፣ ዋናው መደሰት ዋናው መጨፈርና መብላት መጠጣት ነው፣ በጥበብ ተዝናኑ የሚል መልእክት እያስተላለፈ ስለሆነ ብዙዎቻችን ጭንቀትና ችግር ውስጥ ነው ያለነው። የዚህ ጭንቀት ተካፋዮች ደግሞ ማን ናቸው? መምህራንና ሰባኪያን ናቸው። መምህራንና ሰባኪያን አሁን ባለንበት ዘመን የዲያብሎስን ስም መጽሐፍ ቅዱስ ውስጥ ካለው በዘለለ ሌላ የሚያውቁት የለም። በእርግጥ የዲያብሎስ ስም በመጽሐፍ ቅዱስ ውስጥ በተለያየ አይነት መልክ ተገልጧል። ለምሳሌ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ዲያብሎስ ባለጋራ ተብሏል። ባለጋራ የተባለበት ምክንያት እኛ የምናገኛቸውን ማንኛቸውም ነገሮች በሙሉ አብሮን ሊካፈልና የኛን እድል ዘጋግቶ ወደ ሲኦል ሊወስደን ስለሚፈልግ ነው። እንዲሁም የወንድሞች ከሳሽ ተብሏል። በራእይ ዮሐንስ ምዕራፍ 12 ቁጥር 10 ላይ የወንድሞች ከሳሽ ተብሏል። የወንድሞች ከሳሽ ማለት የእግዚአብሔር የኢየሱስ ክርስቶስ ልጆች የሆኑትን በሙሉ ይህን ኃጢአት ሰርቷል፣ ይህ ሰው ለኔ ሊሆን ይገባዋል፣ የኔ ነው ያንተ አይደለም፣ ይህ ኃጢአት ያንተ አገልጋይ ሰርቶታል፣ ስለዚህ ይህ አገልጋይ ለኔ ሊሆን ይገባል ብሎ ዲያብሎስ ካህኑ ኢያሱን በእግዚአብሔር ፊት ሊከሰው እንደቆመ ሁሉ በትንቢተ ዘካርያስ በምዕራፍ 3 ላይ ያለውን ታሪክ ሁላችሁም ታውቁታላችሁ። እንደዚህ አድርጎ ወንድሞችን ወይም ክርስቲያኖችን ሊከስ እንደሚዘጋጅ የወንድሞች ከሳሽ ተብሎ ስም ተሰጥቶታል። እንዲሁም ደግሞ አብዶንና አጵሊዮን የሚል ስም ተሰጥቶታል። በራእይ ዮሐንስ ምዕራፍ 9 ቁጥር 11 ላይ አብዶንና አጵሊዮን የሚል ስም ተሰጥቶታል። በጣም ብዙ ስሞች ልጠቀስ ይቻላል። ክፉ ተብሎ በማቴዎስ ወንጌል ምዕራፍ 13 ቁጥር 19 ላይ ነፍሰ ገዳይ የሐሰት አባት ተብሎ ደግሞ በዮሐንስ ወንጌል ምዕራፍ 8 ቁጥር 40 አካባቢ ሰይጣን ትክክል ይሄ እንዲያውም ሳጥናኤል የሚለውን ስም ይዞ ኤል የሚለው ስለተወሰደበት ሰይጣን የሚለው ስም ይዞ የተራቆተ ስም ይዞ በማቴዎስ ወንጌል ምዕራፍ 25 ቁጥር 40 ላይ እናገኘዋለን። ቡኤል ዜቡል የሚል ስም ደግሞ አለው። ያጋንንት አለቃ ወይም የሰይጣን አለቃ ተብሎ
ዲያብሎስ ስም ተሰጥቶታል በማቴዎስ ወንጌል ምዕራፍ 12 ላይ። እንደገና ፈታኝ የሚል ስም ተሰጥቶታል በአንደኛ ተሰሎንቄ ምዕራፍ 3 ቁጥር 5 ላይ። በአየር ላይ ስልጣን ያለው አለቃ የሚል ደግሞ ቅዱስ ጳውሎስ በኤፌሶን በላከው መልእክቱ በምዕራፍ 2 ላይ ጠቅሶታል። በጣም ብዙ መጥቀስ ይቻላል ወንድሞች፣ በጣም ብዙ ነገር ብዙ የሱን ስሞች መጥቀስ ይቻላል። እነዚህ ስሞች በመጽሐፍ ቅዱስ ውስጥ የተሰጡት ስሞች ናቸው። ዲያብሎስ በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ፣ በዮሐንስ ወንጌል ምዕራፍ በአንደኛ ዮሐንስ መልእክት በምዕራፍ 3 ቁጥር 8 እስከ መጨረሻው ድረስ ታሪኩን አንብቡት። መሳጭ ታሪክ ነው እና ይህንን ስም በመጽሐፍ ቅዱስ ውስጥ እናውቀዋለን። ግን በዚህ ስም ምክንያት ዲያብሎስ እስከዚህ ዘመን ድረስ ስራ ሊሰራ እንደሚችልና አሁንም ስሙን መቀየር እንደማያቆም፣ ባህሪውን መቀየር እንደማያቆም፣ ስራውንና ስልጣኑን መቀየር እንደማያቆም፣ በሰው ልቦና ውስጥ ማደሩን እንደማያቆም የተገነዘቡ ብዙ ሰባኪያን ይህንን ስም ብቻ በመያዝ ልክ ኢየሱስ ክርስቶስ ተሰቅሎ ሞቶ ከሙታን መካከል ተነስቶ ካረገ በኋላ ዲያብሎስ ስራውን ያቆመ እስኪመስል ድረስ ድነናል፣ በኢየሱስ ክርስቶስ ድነናል ብቻ ነው በቃ። ወይም ደግሞ በእግዚአብሔር ተስፋ ማድረግን ሲያስተምሩ በጾም በጸሎት በሱባኤ እንዲሁም በልዩ እንባ ወደ እግዚአብሔር ንስሐ በመግባት ኃጢአትን በማመስገን ለወገን በመጸለይ ዲያብሎስን በመቃወም መኖር እንዳለብን የሚያስተምረን ሰባኪ የለም በአሁኑ ሰዓት። እንደው በጥቅስ መከራከር መፋጀት ብቻ ነው። እነዚህ ሰባኪያን እስቲ እያንዳንዳችሁ ይህን ቪሲዲ የምትመለከቱ ሰባኪዎችም ምናልባት ጥያቄ ልጠይቃችሁ። እናታችሁ ማን ነች? አባታችሁ ማን ነው? ከማን ቤተሰብ ነው የተወለዳችሁት? እሺ ይሁን፣ ከምንም ቤተሰብ ሊወለድ እንዳላችሁት ከምንም ቤተሰብ ተወለዱ። እናንተ ግን በትክክል እናትና አባታችሁ የሚያመልኩትን ጣዖት የማታመልኩ ብትሆኑ ግን የእናትና የአባታችሁ ጣዖት አምልኮ የዛር መንፈስ በእናንተ ውስጥ መኖርና ለመኖሩን ምን ያህል እርግጠኞች ናችሁ? ስትሰብኩ በእናንተ ውስጥ ይህ እርኩስ መንፈስ ስራ ይሰራል ወይስ አይሰራም? ስብከቶቻችሁን በእግዚአብሔር ኃይል ብቻ ነው የምታስተምሩት ወይስ ስብከት ልትሰብኩ ስትመጡ ፈተናዎች ያጋጥሟችኋል? እነዚያን ፈተናዎች በምንድን ነው የምትወጡት? ማይክሮፎን ጨብጣችሁ በህዝብ ፊት ወንጌል በምትሰብኩበት አጋጣሚ ይህ ዘመን ያፈራው ዛር ያለባቸው ሰዎች ከናንተ መካከል የጮሁባችሁ የሉ? ወገባቸው እስኪለመጥ ድረስ ዛር በእናንተ መካከል አልጮህም? በእርግጥ ዛር ምንድን ነው? ምእመናንም ጭምር ይህን ጥያቄ ልጠይቅ። በቤተሰብ በዘመድ በሰፈር በሀገር ደረጃ ዓለምን ተቆጣጥሮ ያለው እርኩስ መንፈስ የሰው ልጆች ነፍስ ወደ ሲኦል ለመክተት ትልቅ ፕላን ሲዘረጋ ኢየሱስ ክርስቶስ ዲያብሎስ ሳያውቅበት ከድንግል ማርያም በድንግልና ተጸንሶ በድንግልና መወለዱን የሚያውቀው ያ ዲያብሎስ በዚያ ሰዓት እንደዛ መሸወዱን ሲያውቅ ኩረጃ አይኩርጅ ብላችሁ ታስባላችሁ? ልክ እንደዚያ ሁሉ በማህፀን ውስጥ አልፎ ዲያብሎስ የሰው ልጆች ለመያዝ ትልቅ ጥረት ያደርጋል። ያ የሚሰራው ስራ፣ ያ ዲያብሎስ የሚፈትነው ፈተና፣ የሰው ልጆች ወደ ሲኦል ለመክተት የሚያደርገው እያንዳንዱ ተግዳሮት በምን መልኩ ሊሆን እንደሚችል አስባችሁበት ታውቃላችሁ? እኔ ሊነካኝ አይችልም። በምን በኩል አግኝቶኝ ወደ እኔ አይጠጋም? እንዴት ብሎ ከዘር ይወለዳል? ከውጭ ሆኖ ሊፈትነኝ ይችላል እንጂ ስጸልይ ስጾም ስሰግድ ከኔ ሊርቅ ይችላል። 40 ክንድ ከኔ ይርቃል። እነዚህ የተለመዱ ቃላቶች ናቸው። ያለ ምንም ጥርጥር እናትና አባታችንን እናጣራ። እናትና አባቶቻችን ራሳቸው ከምን መንፈስ እንደተወለዱ ያውቃሉ። በተለይ በአመቺሳ በማስታቀፍ ክርስትና ከመነሳታችን በፊት በኦሮሚያ ክልል ወደ ዛር ወደ ኡቃቤ ሰዎች
ወደ ቃልቻ ሰዎች ሄደው አመቺሳ በሚባል የባህላዊ የሃይማኖት ስርዓት ታቅፈን ከሆነ በእውነት ያለምንም ጥርጥር ከኛ ጋር የተቆራኘ ርኩስ መንፈስ አለ። አንዱ የዲያብሎስ መግቢያ መንገዱና ዛር የመሆኑ ምልክቱ ይህ ነው። በአመቺሳ እንድንታቀፍ የሚገፋፋን ደግሞ በእናትና በአባታችን ላይ ያለው ርኩስ መንፈስ ነው። በእናትና በአባታችን ላይ ያለው ርኩስ መንፈስ ደግሞ በእናታችን ማህፀን በኩል በአባታችን በዘር በኩል በእናታችን በማህፀን በኩል አብሮን ይወለዳል። ይህ መንፈስ ዛር ይባላል። ይህንን መንፈስ ለዘመናት አጥንተውበት ከእግዚአብሔር ከኢየሱስ ክርስቶስ ጋር በጾም በጸሎት ተወስነው ኢየሱስ ክርስቶስ ከነሱ ጋር ሆኖ ምስጢራትን በመላእክት አማካኝነት ሲገልጥላቸው ኖሮ ህዝቦችን ለማስተማር የሚወጡ አንዳንድ መምህራን ሲመጡ እናንተ ሰባኪያን ከነዚህ መምህራን ጋር ተጋጫችሁ በእውነት የማታውቁትን ነገር ሲነግሯችሁ እንዴት ተቀበላችኋቸው? ለዘመናት ወጥረው የያዙን መናፍስቶች መድረክ ላይ ሌላ በቤት ውስጥ ሌላ አይነት ባህሪ ያለው ሰባኪ አለ። ዘማሪዎችንም ማለት ነው። ይህ ሰንበት ተማሪንም ዘማሪንም ያጠቃልላል። አንዳንድ ሰባኪያንና ዘማሪያን ወይም ደግሞ አገልጋዮችም ደግሞ ቤተክርስቲያን አገልግለው ወደ ቤታቸው ሲመለሱ ቤተሰቦቻቸው ቡና አፍልተው በነገር የሚቀበሏቸው አሉ። ለምን ይመስላችኋል? ሰባኪያን ውስጥ ያለው ርኩስ መንፈስ ከቤተሰብ ጋር ስለሚጋጭና ስለሚጣላ የነሱ ህብረት ስላልሆነን በትክክል የምንሰብከው ስብከት ለመንፈሱ የማይመቸው ስለሆነ ሁሉ ጊዜ እንናቆራለን ማለት ነው። ተለይተን እንኳን ቤት ተከራይተን ብንወጣ ወይ ሰባኪያን ወይ ዘማሪያኖቹ ተለይተው ከቤት ወጥተው ተከራይተው እንኳን ቢኖሩ በቅዠት ባለማስጸለይ በመንፈሳዊ ምክር ሰበብ ቤት ውስጥ የሚመጡ ሴቶች ፈተና ሆነውባችሁ በዝሙት በመውደቅ እነዚህ ፈተናዎች በምንድን ነው የምትቋቋማቸው? ለዚህ ፈተና የሚዳርጋችሁ መንፈስ ከናንተ ልቦና ውስጥ ነው ወይስ ከናንተ ስጋ ውጪ ነው ያለው? ይህን ነገር አታውቁትም። እውነትን አንድ ነገር ልንገራችሁ። እኔ አምኜ የተቀበልኩት አንድ እውነት አለ። እሱም አሁን ባለንበት ዘመን ከጥንት እየተወራረስን ይዘን የመጣ ነው የበቀለኛ መንፈስ የዲያብሎስ መንፈስ ሰራዊት በእኛ ውስጥ አለ። ይህንን መንፈስ አለ ብለን ባናምንም እንኳን አለ በወቅቱ እንደነበረው ሁሉ ማለት ነው። ለምሳሌ የያዕቆብ ሚስት ራሔል ከአባቷ ቤት ወጥታ ከያዕቆብ ጋር ወደ በረሃ ስትጠፋ የአባቷን ጣዖት ደብቃ ነበረ። በፈረስ በኮርቻው ስር ደብቃ የአባቴ አምላክ ከራማ እንደምንለው በአሁኑ ሰዓት ማለት ነው የእናቴ አባቴ ከራማ እንደምንለው ራሔል የአባቴ አምላክ ብላ አንድ ጣዖት ድንጋይ የተቀረጸ ድንጋይ ደብቃ ወጣ ነበረ። ግን ብንያምን እርጉዝ ሆና ስለነበረ ያ የጣዖት መንፈስ በማህፀኗ በኩል በብልቷ በኩል ሆኖ በማህፀኗ በኩል ስለገባ ብንያም ሲወለድ ጥሩ ያልሆነ አስተዳደግ ነው ያደገው። የብንያም ነገሮች በጥሩ መንገድ አይጠሩም አይነሱም። ምክንያቱም ያ የዘር መንፈስ በማህፀኗ የገባው የዘር መንፈስ እንዲያውም ጭራሽ በአሁኑ ሰዓት ራሔሎ እየተባለ የሚጠራው ከዛ ከአይሁዲዎች ተወራርሶ የመጣ መንፈስ ሳይሆን አይቀርም። ራሔል ብንያምን ስትወልደው ብንያም አደገ። የብንያም ዘሮች በሙሉ ታቦትን የሚያስማርኩ የአፍኒንና የፊንሐስ ቤተሰቦች ሆኑ። እንዲሁም ቅዱስ ጳውሎስ ራሱ የብንያም ነገድ መሆኑን ሲናገር በውስጡ የዘር መንፈስ እንዳለበት ሁሉ ተናግሯል። በሮሜ ምዕራፍ 7 ላይ በማጣቀሻ ማየት ትችላላችሁ። ቅዱስ ጳውሎስ ብዙ ጊዜ እርኩስ መንፈስ ከውስጡ እንዲወጣለት ክርስቶስን ሲማጸነው ነበረ። ለቅዱስ ጳውሎስ ብዙ ነገር ሊያስተምረው ስለፈለገ ነው። እስያን በሙሉ መሰብከው እኔ ነኝ እያለ ሲታበይ ቅዱስ ጳውሎስ በጎኑ በኩል እንደ ውጋት የምታመው አንዲት በሽታ ሰጥቶት ነበረ። ቅዱስ ጴጥሮስም ለሐዋርያት ሲነግራቸው ምንድን ያለው ወደ እናንተ እንዳልመጣ ሰይጣን አዘገየኝ ብሎ ነው መልእክት የላከው። ስለዚህ እርኩሳን መናፍስት እንኳን አይደለም ተራውን ሕዝብ ቀርቶ ሐዋርያት ድረስ ሄዶ እስከ መፈተን ይደርሳሉ።
ግን ያንን ሁሉ እያደረጉ እንኳን ሐዋርያት ተአምራትን ይሰሩ ነበረ፣ ሰዎችን ይፈውሱ ነበር፣ አጋንንትን ያስወጡ ነበር። ለፈተና ግን የሚቀርቡም ደግሞ ሌሎች ዲያብሎስ መናፍስቶች ወይም የዲያብሎስ ሰራዊቶች ነበሩ ማለት ነው። ነፍሳችን ከብዙ ስቃይ እንድትድንና እረፍት እንድታገኝ ስጋና ደሙን ሰጥቶን ሲያልፍ ዲያብሎስም የራሱ የሆኑትን ማዕዶች ማዘጋጀት ልማዱ ነው። ብዙ ኩረጃዎች አሉት። በዘር ውስጥ በማለፍ ማህፀንን በመያዝ የሰው ልጆችን ቅርጽ አካል እስከ መቀየር የሚደርስ መንፈስም አለ። ተኩላ የሚሆኑ ወደ ጅብነት የሚቀየሩ በጨረቃ የሚነሳባቸው ሰዎች ድሪም ዎከርስ ማለት ነው። እንደዚህ አይነት ሰዎችን ኢየሱስ ክርስቶስ ይፈውስ እንደነበረና ከኢየሱስ ክርስቶስ ቀጥሎም ሐዋርያት ይህን ነገር ያደርጉት እንደነበረ፣ ሽባዎችን ይተረትሩ እንደነበረ፣ በኢየሱስ ክርስቶስ ስም ብዙ ተአምራት ያደርጉ እንደነበረ፣ ግን ደግሞ በውስጣቸው ያም የዘር መንፈስ ይዋጋቸው እንደነበረ መጽሐፍ ቅዱስ ላይ ቁልጭ ተደርጎ ተጽፎልናል። በድፍረት ብዙዎች አባቶቻችንና እናቶቻችን የእግዚአብሔርን ስም በመጥራት ዝክሩን በማዘከር በተለይም የመድኃኔዓለምን የአባ መባጽዮንን የአቡነ ተክለ ሃይማኖትን የዋና ዋና ቅዱሳኖችን በግልጽ በደንብ የሚታወቁትን ቅዱሳኖችን ዝክር በማዘከር የሚድኑ ሰዎች ከዛር መንፈስ የሚድኑ ሰዎች ወይም በዛር መንፈስ ሆነው ቢሞቱም እንኳን ቅዱሳን መላእክቶች ከርኩሳን መናፍስቶች እጅ ያቺን ነፍስ ነጥቀው ወደ ገነት እንደሚያስገቧት በብዙ ገድላት ላይ ተምረናል። እና ተስፋ ማድረግ ያለብን የእግዚአብሔርን ቃል ጭምርና በህይወታችን ውስጥ ልናውቀው የሚገባ አንድ ትልቅ ጉዳይ ምንድነው? ዲያብሎስ ፈተናውን እንደማያቆም ዲያብሎስ ከናባ እንጦንስና ከናባ መቃርስ ጊዜ የምንኩስና ጊዜ ጀምሮ እስካሁን ድረስ በቤተ ክርስቲያን ውስጥ ስራውን እየሰራ በመምህራን ላይ ስራውን እየሰራ በካህናት በጳጳሳት ላይ እስከማደር ሁሉ ደርሷል። ዲያብሎስ እነዚህን ህዝቦች ተቆጣጥሮ የፈለገውን ነገር እያሰራ አቅጣጫቸውን እያስቀየረ ሃይማኖትን እየገነጣጠለ እዚህ ዘመን ላይ ሲደርስ ኢትዮጵያ ቅድስት ተዋሕዶ ቤተክርስቲያን ግን በእግዚአብሔር ቸርነትና በታቦተ ጽዮን የቃል ኪዳን መሰረት አማካይነት በአባቶቻችን እንባና ጸሎት በአንድ እግራቸው ቆሞ እየጸለዩ አይናቸውን ለወፍ እስከ መስጠት አናታቸው ላይ ያለውን ቁስል ለወፎች እስከ መመገብ የደረሱ ጻድቃንና አባቶቻችንን ስለነሱ ሲል ስለ ቃል ኪዳናቸው ሲል እግዚአብሔር ኢየሱስ ክርስቶስ የሰው ልጆችን እስከ ዛሬ ዘመን ድረስ ታድጓል። አሁንም ይታደጋል፣ ለወደፊቱም ይቀጥላል። ግን ስብከቶቻችን መሆን ያለባቸው ህዝቡን ለመታደግ የሚጠቅም እንጂ አንደበተ ርቱዕ ለመባል ወይም ደግሞ ይህ ሰባኪ በጣም ጥሩ ይሰብካል፣ ሙስሊሞችን አሪፍ አድርጎ ያሳመናቸው፣ ፕሮቴስታንቶችን ደህና አድርጎ ያሳምናል ለመባል መሆን የለበትም። በተቻለን መጠን ከሃይማኖት ጋር ያለን ቁርኝት ሰዎች በነፍስ እንዲድኑ በስጋ ቢጎሳቆሉም እንኳን በነፍስ የገነት ልጆች እንዲሆኑ ረጅም ሰዓት የሚጸልይ ሰባኪ፣ ረጅም ሰዓት የሚሰግድ ሰባኪ፣ የጸሎት ቦታ ያለው ሰባኪ ሊኖር ይገባል ብዬ እላለሁ። ይህንን የሚያደርግ ሰባኪ ከስንት አንድ ስላለ ነው። የብዙዎችን ሰባኪ ቤት ገብቼ ባላይም ሰው በትንሹ ይገመታልና በትንሹ የታመነ በትልቁ ይታመናል፣ በትንሹ ያልታመነ በትልቁ አይታመንምና ብዙዎቻችን በምንናገረው በምንንቀሳቀሰው በምንሮጠው ሩጫ ኪሳችን ገንዘብ እንዲሞላውና በሰው ዘንድ ከበሬታ እንዲኖረን ካባ ለመደረብ ያክል እንጂ በእውነት የሰው ነፍስ እንዲመለስ ሰዎች ከዝሙት ከመጠጥ ቤት ከድራፍት ጠርሙስ እንዲላቀቁ ሳይሆን ለስብከት በምንመጣበት ሰዓት ከበሬታ ልናገኝ ስለምንፈልግ ብቻ ነው የምንሰብከው። ወይም ደግሞ ከግብረ ሰዶማዊነት፣ ከሌዝቢያንነት፣ ከሃይማኖት አልባነት፣ ከዱርዬነት፣ ከጫትቃሚነት እንዲሁም ደግሞ ከፖለቲካነት ከተለያዩ መጽሐፍ ቅዱስ ከማይፈቅዳቸው ስርዓቶች ውስጥ ወጥተን
ወደ እግዚአብሔር እንድንቀርብ የሚያደርግ ስብከት የሚሰብክ ሰባኪ ካለ እግዚአብሔር የረዳው ሰባኪ ነው። ስለ አጋንንት ስለ ሰይጣናት ለመጻፍ የሚፈልግ አንድ መምህር ወይም ሰባኪ ጽሑፉን ለመጻፍ የሚነሳው ከመጽሐፍ ቅዱስ ከመጀመሪያው ጀምሮ እስከ መጽሐፍ ቅዱስ እስከ መጨረሻው እስከ ራዕይ ዮሐንስ ድረስ ያለውን ታሪክ እንደ መነሻና እንደ መድረሻ አድርጎ ይጠቅሳል እንጂ ከዛ ባሻገር ያሉትን የመናፍስት አሰራሮችን ለመጻፍ አይፈልግም። ቢፈልግም እንኳን ዕውቀቱ ስለማይኖረውና አካባቢውን ስለማያጠና በአካባቢ ያሉትን ነገሮች አስተውሎ ስለማይመለከታቸው ወይም ተረት ነው፣ አባባል ነው፣ ባህል ነው፣ በእርግጥ እንደዚህ አይነት ነገር አለ እንዴ ይሄ እኮ ዝም ብሎ ከአጉል እምነት ነው እያለ ያልፈዋል እንጂ እርግጠኛ ሆኖ አይጽፍበትም። ምክንያቱም መጽሐፍ ቅዱስ ብቻ ነው ትክክል ብሎ ነው የሚያስበው። ይሄ ደግሞ የማን አስተሳሰብ ነው? የተሐድሶችና የፕሮቴስታንቶች አስተሳሰብ ነው። በመጽሐፍ ቅዱስ ውስጥ ብቻ ሳይሆን ከመጽሐፍ ቅዱስ ውጪ ግን መጽሐፍ ቅዱስን ሕይወታቸው አድርገው የኖሩ አባቶች ብዙ ተአምራትን አሳይተውናል። ብዙ ተአምራትን ጽፈውልናል። የዘር ሐረጋቸው ሲቆጠር ከአዳም ጀምሮ የሆኑት አቡነ ተክለ ሃይማኖት በእርግጥ ሁላችንም ከአዳም ጀምሮ ብንሆንም የነገስታት ቤተሰብ የንጉሳውያን ቤተሰብ እንደሆኑ ሊታወቅ ተፈልጎ የዘር ሐረጋቸው ሲቆጠር አቡነ ተክለ ሃይማኖት ድንቅ የሆነ የዘር አቆጣጠር ተደርጎ በገድላቸው ላይ እንዲጻፍ የሆነው ታሪክ ስለተቀመጠ ነው። ታሪክ ባይቀመጥ ዘርን የቆጠሩ ሰዎች ታሪክን ባያስቀምጡ ብራና ፍቀው ቆዳና ለዝበው እንደዛ አድርገው ታሪክን ባያስቀምጡልን ኖሮ ይህንን የመሰለ ገድል ይህንን የመሰለ ልዩ ኃይል ያለው ልዩ ተአምር ያለው ገድል ባላገኘን ነበረ። አሁንም አዋልድ መጽሐፍቶችን መከታ በማድረግ አዋልድ መጽሐፍቶችን ምክንያት በማድረግ የጠላቶቻችንን አካሄድ በማወቅና በማጥናት በጠላቶቻችን ላይ ሰልጥነን እነሱን ከእግራችን በታች አንበርክከን የሲኦልን ልጆች ከነሱ እጅ ነጥቀን የገነት ልጆች ማድረግ እንድንችል ሁላችንም የአባቶቻችን ታሪክ ያስፈልገናል። የአቡነ ተክለ ሃይማኖት ገድል ላይ እንዲህ የሚል ታሪክ አግኝቻለሁ። በገድሉ ላይ በገጽ 260 ገጽ ላይ ማለት ነው 260 ገጽ ላይ እንዲህ የሚል ታሪክ እናገኛለን። የሀገሩ ሰዎች የሚሰግዱለት ከባለዛሮች ወገን አንድ ሰው በዚያ ነበርና ወደ ብፁዕ አባታችን አመጡት። አባታችንም ባየው ጊዜ አማተበበት፣ በላዩም ያደረበት እርኩስ መንፈስ ጥሎት ሸሸ። ሰውየውም ያን ጊዜ ሞተና ትልቅ ሽብር ሆነ። ከባለዛሮች ወገን የሆነ አንድ ሰው ነበረ። እሱም ሰው የሀገሩ ሰዎች የሚሰግዱለት ሰው ነበረ። የሀገሩ ሰዎች ይሰግዱለት ነበረ ይላል ይህ ታሪክ የአቡነ ተክለ ሃይማኖት ገድል። እንግዲህ በዛን ዘመን በእነ አቡነ ተክለ ሃይማኖት ዘመን የነበሩት የዛር መንፈሶች ጥለው ሸሹን ያለው። ወደ ሲኦል ይግቡ፣ ወደ በረሃ ይሄዱ፣ እዚህ ቦታ ላይ አልተጠቀሰም። ጥለው ሸሹ። ጥለው የሸሹ እርኩሳን መናፍስቶች በመስቀል ሲማተብባቸው ነው። አቡነ ተክለ ሃይማኖት የክርስቶስን መስቀል መከታቸው አድርገው በመስቀል ኃይል ስለተመኩ በጌታችን በኢየሱስ ክርስቶስ ስም ስላማተቡበት በአብ በወልድ በመንፈስ ቅዱስ ስም ስለተመኩ እርኩሱ መንፈስ ከዛ ሰው ጥሎ ሸሸ ነው የሚለው። ጥሎ ሲሸሽ እርኩሳን መናፍስቶቹ ነፍሱን ይዘውት ስለነበረ ነፍሱን ከሲኦል አምጥተው ወደ ስጋው እስኪያዋህዱ ድረስ ያ ሰው ሞተ። ስለዚህ የሞተው በድኑን እርኩሳን መናፍስቶቹ አይፈልጉትም። የሚፈልጉት ነፍሱን ነው። ጥለው ሸሹ ነው የሚለው። የሚሸሹት ደግሞ ወዴት ነው? አቡነ ተክለ ሃይማኖት ከሚዘዋወሩበት ሀገር ርቀው ይሸሻሉ። አብዛኛውን የፕሮቴስታንት እምነት ያለበት ቦታ ላይ የጣዖት አምልኮ የሚመለክበት ቦታ ላይ ያሉት መናፍስቶች በእነ አቡነ ተክለ ሃይማኖትና በእነ አቡነ ገብረ መንፈስ ቅዱስ ዘመን የሸሹ መናፍስቶች ናቸው። አሁን ህዝቡን እየተበቀሉ ያሉት አገኘናቸው ብለው የእግዚአብሔር ልጆች እየተበቀሉ ያሉትም ለእነ አቡነ ተክለ ሃይማኖት ያላቸውን ንቀት ለማሳየትና
እላሃቸውን እየተወጡብን ስለሆነ ነው። እንግዲህ ሐዋርያት አባቶቻችን ወይም እና አቡነ ተክለ ሃይማኖት ጻድቃን አባቶቻችን በጊዜያቸው ዛር ያለባቸውን እርኩሳን መናፍስት ያደረባቸውን እንዲሁም ደግሞ አይነጥላ ቡዳ እየተባሉ የሚጠሩትን ወደ ጅብነት የሚቀየሩ ሰዎች ባሉበት ዘመን ጅብ የሚጋልቡ ጠንቋዮች ዛሮች ባሉበት ዘመን የነበሩ አባት ናቸው አቡነ ተክለ ሃይማኖት። በዛም ዘመን እነዚህን ሰዎች ባያጸዷቸው ኖሮ ኢትዮጵያ አሁን ምን ደረጃ ላይ ትደርስ እንደነበረ አስቡት። ቅዱሳኖች በየዘመናቸው ተነስተው እንደዚህ ያሉትን ባያጠፉ ኖሮ አሁን ያለችው ቤተክርስቲያን ምን ያህል ፈተና እንደሚደርስባት አስቡት። ምክንያቱም እንኳንም እንደዛ ሆኖ ቀርቶ አሁንም እንኳን ቅዱሳን አባቶቻችን እነዚያን ባለዛሮችና እርኩሳን መናፍስቶች ከምድረ ገጽ አጥፍተዋቸውም እንኳን አሁን ፈተናውን አልቻልነውም። ባለፈው እንደነገርኳችሁ ከሆነ ጠንቋይ ራሱን በሰይጣን እንደሚያገለግል ይፋ አድርጎ የሚሰራ ነው። በቤተ ክርስቲያናችን ውስጥ የሚጠነቁለው ደብተራ ግን አውደ ነገሥትን እንደ አንድ የጥበብ መጽሐፍ ተጠቅሞ ሀገርን የምንመራበት ነው በሚል ሰበብ ወይም ደግሞ በጨለማ ክፍል ውስጥ ቁራኛን በማዋረስ አብሾ በማስጠጣትና አጸፋሪስ እንዲወስዱ በማድረግ ብዙዎችን ሲያዋርስ የኖረ የመተት አሰራር ሂደት ቤተ ክህነትን እንዴት እንደሚያመሳት ካህናትን ከጳጳሳት ዲያቆናትን ከካህናት ጋር ማህበራትን ከማህበራት ጋር እንዴት እያጋጨንና እያባላን እንደሆነ ሁላችንም በአይናችን የምናየው ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ስለዚህ ሰባኪያን ሰብሰብ ብለው አንድ አዳራሽ ውስጥ ወይም ቤተክርስቲያን ውስጥ አስፈቅደው ማዕከላዊ አንድ ቤተክርስቲያን ቦታ አስፈቅደው የአንዱን ሰንበት ትምህርት ቤት አዳራሽ አስፈቅደው እግዚኦ መሐረነ ክርስቶስ ብለው ሰባኪያንና ዲያቆናት ብቻ የሚሰግዱበት ቦታ ቢኖር ኢትዮጵያ እንዴት ብላ በወንጌል በተጥለቀለቀች ነበረ። የካዱ የተጠራጠሩ በሙሉ ወደ እምነታቸው እንዲመለሱ ኢየሱስ ክርስቶስ ልክ 120 ቤተሰቦች በአንድ ቤት ተሰብስበው መንፈስ ቅዱስ እንደወረደላቸው ሁሉ ሐዋርያት በአሁኑ ዘመን ያሉ ሰባኪያን መምህራን ከቴዎሎጂ የተመረቁትም በአንድ ቤት ውስጥ ተሰብስበው ምንጣፍ አንጥፈው እግዚአብሔርን በስግደት በጾም በጸሎት በሱባኤ ከዛ ቤት ሳይወጡ ቢለምኑት ሽምብራ ይዘው ቁጭ ብለው ቢማጸኑት እያንዳንዳቸው ከክርስቶስ ጋር ቢነጋገሩና አንድ መሪ ወይ ጳጳስ ወይ ካህን ከነሱ ጋር ቢኖር እንዴት ወንጌል በተስፋፋ አንደበተ ርቱዕነታቸው እንዴት በተስተካከለ ነበረ። በእውነት ይህን ምኞት እግዚአብሔር አያጥፋብን። ለቤተ ክርስቲያናችን ለኢትዮጵያ ያምጣላት። የግብጽ ኦርቶዶክሶች ይህን ነገር ሲያደርጉት በቪዲዮ በስነ ስርዓቱ አይቻለሁ በዲሽ። ግን እኛ ሀገር መቼ ይሆን ይሄ የሚደረገው? ሰባኪያኖቻችን ተሰብስበው መቼ ይሆን ስግደት የሚሰግዱት? ሰባኪያኖቻችን ተሰብስበው መቼ ይሆን ጸሎት የሚያቀርቡት? ለእመቤታችን የሚሰግዱት ለቅዱሳን መላእክት የሚሰግዱት መቼ ይሆን? በመድረክ ላይ ቆሞ ስግደት እንደሚገባ ጾም ጸሎት እንደሚገባ ለኢየሱስ ክርስቶስ መንበርከክ እንደሚገባና ስጋና ደሙ መቀበል እንደሚገባን ይሰብካሉ። እነሱ ግን ከዚህ ነገር የራቁ ናቸው። በእውነት ሐቁንና ግልጹን እንነጋገር ከተባለ ከመቶ ሰባኪዎች ውስጥ 10 ንጹህ ቢሆኑ ነው፣ ወይም ደግሞ ከ10 ሰባኪዎች ውስጥ 2 ንጹህ ቢሆኑ ነው። ግን እግዚአብሔር አምላካችን ለሐዋርያት ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን እንደላከላቸው በእሳት አምሳል ልሳን የተቆራረጠ የልሳን ነጠብጣብ በአራታቸው ወይም በጭንቅላታቸው ላይ እንደገባና ልሳናትን ወይም የተለያዩ የሀገር ቋንቋዎችን እንደተናገሩ ሁሉ በአሁኑ ዘመን ይህ ነገር ቢደረግ እንዴትስ ባማረብን። ኢየሱስ ክርስቶስ ለሐዋርያት ምን አላቸው? በሰው መካከል ስትሄዱ ምን እንደምትናገሩ አትጨነቁ፣ እኔ እናንተ የምትናገሩትን አዘጋጃለሁ፣ አንደበተ ርቱዕ አደርጋችኋለሁ ብሎ ተናገረ። አደርጋለሁ አይደለም ያለው፣ አደርጋችኋለሁ ነው ያለው። ስለዚህ ሐዋርያት ሰብሰብ ብለው ከእመቤታችን ከቅድስት ድንግል ማርያም ጋር ሲጸልዩ በተዘጋ በር ገባ፣ ሰላም ለእናንተ ይሁን አላቸው። ስለዚህ አሁንም ሰላም ለእናንተ ይሁን እንድንባባል
ሰላም ለእናንተ ይሁን ብሎ ኢየሱስ ክርስቶስ ወደኛ እንዲመጣ ሐዋርያት፣ መምህራን፣ ሰባኪያን ሰብሰብ ብለን ወደ ነበረው እምነታችን መመለስ አለብን። ከምን ገፋፋ ይህ ስብከት ልክ አይደለም፣ እኚህ ሰውዬ ትክክል አይደሉም፣ እኚህ የሚሰብኩት ስብከት ልክ አይደለም፣ እንዴት በመቁጠሪያ ሰው ይመታል፣ እንዴት በመቁጠሪያ እንደዚህ ይደረጋል፣ ቅባ ቅዱስ እንደዚህ ነው፣ ወይም ደግሞ ይሄ ስብከት ትክክለኛ ስብከት አይደለም እያልን ከምንተች መጀመሪያ እኛ ለክርስቶስ የተገባን መሆናችንን እናረጋግጥ። በክርስቶስ መድረክ ላይ ወይም በአውደ ምህረት ላይ ለመቆም የበቃን ነን ወይስ አይደለንም ብለን እኛ ራሳችንን እንፈትሽ። ጌታችን ኢየሱስ ክርስቶስ ለኛ የሚገባንን ነገር እንዲሰጠን የሚገባ አካሄድ እንሂድ። በአባ ጊዮርጊስ ዘጋስጫ መጽሐፍ ገድላቸው ላይ በገጽ 51 ላይ እንዲህ የሚል ታሪክ ተጽፏል። ከዚያ በኋላ አባታችን ጊዮርጊስ ዘጋስጫ ከነገስታት ለካህናተ ደብተራ፣ ለሁሉም የቤተ ክርስቲያን የቤተ መንግስት ሹማምንት፣ ለንቡራነ እድ፣ ለመኳንንት፣ ለመሳፍንት፣ ለሁሉም የቤተ መንግስት ሰራተኞች መምህር ሆነ ይላል። ይሄ ሁሉ አሁን ሆነ የሚለው ከምን በኋላ ነው? ብዙ ፈተናዎችን ካሳለፈ በኋላ ነው። አግባ ሲሉት አላገባም ብሎ እየተደበቀ ንጉሱን እየተደበቀ ቤተሰቦቹን እየተደበቀ አባ ጊዮርጊስ ዘጋስጫ ይህን ሁሉ ፈተና አልፎ ነው መጨረሻ ላይ የዚህ ሁሉ ህዝብ መምህር የሆነው። የወሲብ ስሜትን እየተቆጣጠረ የዝሙት መንፈስን በስግደት እያሸነፈ ማለት ነው። ከዛ ቀጥሎ 21ኛው ቁጥር ላይ ምን ይላል? የምዕራፍ 21ኛው ቁጥር ላይ የኦሪትን ህግ በማስተማር እየደከመ የትንቢት መለከትንም እያሰማ የመንግስተ ሰማያትን ወንጌልንም እያበሰረ ተቀመጠ። በአባቶቻችን ሐዋርያት የቀኖና ህግ በዳዊት መዝሙር በገና በመምታት በልጁ በሰሎሞን ምስጋና ይጋደላል። የኢትዮጵያ ብርሃን በሆነ በያሬድ ማህሌት ያመሰግናል። እርሱ አባታችን ሳሙኤል ተምሯልና እርሱ ብፁዕ ጊዮርጊስ ከብሉይና ከሐዲስ ንባባትን ፍሬዎችን ይሰበስባል። በድርሳናት ቀንድም ያመሰግናል። የተለየ የቅድስት ቤተክርስቲያንን ምስጋና በጀመረ ጊዜ ህዝቡ ሁሉ ወደ እርሱ ይሰበሰባሉ፣ በመስማትም ይመሰጣሉ። የነገሩን ጣፋጭነት፣ የቃሉን ተወዳጅነት፣ የአንደበቱን ቅልጥፍና ያደንቃሉ ይላል። በሉቃስ ወንጌል ምዕራፍ 4 ቁጥር 22 ላይ ጥበበኛው ሲራክ የጥበበኛ ሰው ቃል በጉባኤ ይሰማል፣ ነገሩን ወደ ልብ ይገባል እንዳለ ማለት ነው ይላል። አሁን በዚህ ምዕራፍ በዚህ የአባ ጊዮርጊስ ዘጋስጫ ገድል ላይ ይህንን ያነበብኩላችሁ አንድ ነገር እንድትጨብጡ ስለፈለኩ ነው። በጾም በጸሎት በሱባኤ በልዩ አርምሞ በእንባ ወደ እግዚአብሔር ወደ ኢየሱስ ክርስቶስ በመለመን እንደ አባቶቻችን ካልሆንን በእውነት ምንም አይነት ነገር አይገለጥልንም። የብዙዎች ምእመናን መሪ፣ የብዙዎች ምእመናን ሐዋርያ ወይም የወንጌል መጋቢ መሆን ብቻ ሳይሆን የምእመናን ብቻ ሳይሆን የጳጳሳትና የካህናት የመኳንንትና የንጉሶች የሹማምንት በሙሉ መምህር ለመሆን የምንችለው ወደ እግዚአብሔር ተሰብስበን ስንጸልይ ከህዝቡ ጋር እግዚኦ መሐረነ ክርስቶስ ስንል እንጂ ቃላትን በማሳመር ስንሰብክ ቀሚሳችንን ጥሩ አድርገን አሰፍተን በእግዚአብሔር ፊት ስንንጎዋለን አይደለም። እግዚአብሔር አምላካችን ትህትናችንን በትንሹ ይለካታል። በትንሹ ካልታመንን በትልቁ አይሰጠንም። በትልቁ የተሰጣቸውን ሰዎች እያየን ደግሞ እንቀናባቸዋለን። መንፈሳዊ ቅንዓት ሳይሆን መንፈሳዊ ምቀኝነት ማለት ነው። አብረን እያገለገልን በአንድ ቤተ ክህነት ውስጥ ወይም በአንድ ደብር ውስጥ ታጭቀን ሁላችንም ሰባኪያን እጉር ብለን መናቆር፣ መሻኮት፣ በነገር መባላት፣ ይሄ የሚያሳየው ወጣ ብለን ለመስበክ ፍላጎት እንደሌለን ነው። እስቲ ወደ ገጠሩ ክልል ወጣ በሉ። እስቲ ነፍሱን በወንጌል ስብከት ለማርካት የሚፈልግ የትኛው ሰባኪ ነው በእውነት ቀሚሱ እስከሚቆሽሽ ድረስ መጽሐፍ ቅዱሱን እስኪቀሙት ድረስ ወይም ደግሞ በመናፍቃን ተገፍቶ ከቤተ ክርስቲያን እስኪባረር ድረስ ከሀገሩ ውጣ ተብሎ
ሰዎች እስኪያንቋሽሹት ድረስ የሚሰብክ ሰባኪ ማን ነው በአሁኑ ሰዓት? እንኳን እንደዛ ቀርቶ ግንባር ሲኮሳተርበትም ፍርድ ቤት ለመቆም የሚፈልግ እንጂ አትንኩኝ ባይ ሰባኪ ብቻ ነው በአሁኑ ሰዓት ያለው። እባካችሁ መምህራን፣ እባካችሁ ሰባኪያን ህዝቡ ለስጋና ደሙ እንዲበቃ ተጋደሉ እንጂ በሰው ፊት እጃችሁን ለመሰንዘርና በሰው ፊት ለመንጎራደድ ብቻ አትስበኩ። ምእመናንም ሰባኪያን የሚናገሩትን ንግግር ብቻ እየሰማችሁ መምህር ገሌ እኮ እንደዚህ ናቸው፣ እሳቸው እኮ በእንደዚህ ነው መተት የሚሰሩት፣ እንዲህ እያደረጉ ነው እኮ ህዝቡን የሚያሳስቱት ብላችሁ አንደበታችሁን አትክፈቱ። ምክንያቱም በራሳችሁ ላይ ነው ዕዳ የምታመጡት። አንድ ቃላት ነቀፌታ ባመጣችሁ ቁጥር 6 ወርና 7 ወር ነፍሳችሁን ታስጨንቃላችሁ። ጌታችን ኢየሱስ ክርስቶስ በወቅቱ ለነበሩት አይሁዳውያን በትክክለኛው መንገድ ይገስጻቸው ነበር እና ለተግሳጻቸውም ምላሹ ከነሱ የሚመጣው ምላሽ ግን ሁሉ ጊዜ ምንድን ነበረ? ሴራ ያሴሩበት ነበር። እንዴት አድርገውም ኢየሱስ ክርስቶስን እንደሚያሸንፉት፣ እንዴት አድርገውም በወጥመዳቸው እንደሚያጠምዱት ነው የሚያስቡት እንጂ ተአምራቱን አይተው እንኳን ይሄ የሚሰብከው ስብከት ልዩ ነው፣ የሚሰራው ተአምር ልዩ ነው ብሎ ተመስጠው ወደ ወንጌሉ ለመምጣት ፍላጎት አይኖራቸውም። ይሄ የሚያሳየው በኢየሱስ ክርስቶስ ዘመን የተፈጸመው በሙሉ አሁንም በእኛ ዘመን እየተፈጸመ እንደሆነ ነው። እባካችሁ መምህራን፣ እባካችሁ ሰባኪያን ወደ እግዚአብሔር ቅረቡ። ምእመናን፣ እስቲ አንድ ጥያቄ ልጠይቃችሁ። ሰባኪው ይህንን ነገር በሚናገርበት ሰዓት እናንተ ምን ብላችሁ መልስ ትሰጣላችሁ? በእውነት ጥቁር ቀሚስ ለብሶ ቆሞ ስለ አንድ ስለማያውቀው ነገር ስለተናገረ እውነት ነው ብላችሁ ታስባላችሁ? እናንተስ እውነታውን በምን መልኩ ታዩታላችሁ? እንደው ስለ እውነት የትኛው ደብተራ ነው እኔ ደብተራ ነኝ፣ እኔ ድግምት ደግማለሁ፣ እኔ እንደዚህ አይነት ስራ ሰራለሁ ብሎ በመድረክ ላይ ማይክሮፎን ይዞ መተት ሲመተት ያያችሁት ደብተራ የትኛው ደብተራ ነው? ውስጡን አይደለም እንደሚሰራው? ውስጡን አይደለም እንደ ህዝቡን የሚቆላልፈው? ምእመናኑን በመተት ካህናቱንም በመተት ዲያቆናቱንም በመተት የሚቆልፍ ደብተራ ውስጡን አይደለም እንደሚሰራው? የሱ መተት እኮ ኃይለኛ ነው። የሱ መተት እኮ በሰው ፊት በፈስ ያዝረጠርጣል እየተባለ የሚነገርለት በእውነት በእግዚአብሔር በኢየሱስ ክርስቶስ ተአምር የሚሰራው ስለሆነ ነው እንዴ? አይደለም። በእውነት ተአምራት የሚሰራ ደብተራ፣ ምትሃት የሚያደርግ ደብተራ ህዝቡን ለመታደግ የሚፈልግ ከሆነ ለምን ማይክሮፎን ጨብጦ በዚህም ተአምር መስራት ይቻላል፣ በዚህም መፈወስ ይቻላል ብሎ ለምን ወደ ህዝቡ ወጥቶ ይሄንን ስራ አይሰራም? በእውነት ሐዋርያ ነኝ ካለ ጭንቅላቱ ላይ የተመጠመው የሐዋርያነትን ምልክት የሚያሳይ ከሆነ ከቀሳውስት ጋር ተደባልቆ በቤተ ክርስቲያን ውስጥ አብሮ ወረብ እየወረበ አብሮ መቋሚያ እየያዘ አብሮ እየቀደሰ አብሮ አህዱ እያለ ግን ደግሞ ከቤተ ክርስቲያን ግቢ ውጪ ወይም በቤተ ክርስቲያን ግቢ ውስጥ ሊሆን ይችላል በመቃብር ስፍራ ቦታ ላይ የተለያዩ ድግምቶችንና ምትሃቶችን የከልከሊዮስን የመቃብር አፈር እጽዋትን እንዲሁም ደግሞ የተለያዩ አፍዛ ድንግዝ ስራዎችን ለሌቦችም ሆኑ ለጉቦ፣ ለሙስና፣ ለመተት እንዲሁም ደግሞ ለግርማ ሞገስ፣ ለአንደበት፣ ለሰባኪነት፣ ለርቱዕነት በስብሰባ ቦታ ላይ ታማኝነትን ለማግኘት ተቀባይነትን ለማግኘት በትምህርት ቦታ ላይ ትምህርት እንዲገባል እያሉ የሚያስመትቱ ሰዎች በሙሉ ደብተራውን ቤታቸው ድረስ እየጠሩ አይደለም እንደሚያስመትቱት? በቤተ ክርስቲያን ግቢ ውስጥስ ቢሆን በድብቅ አይደለም እንደሚሰሩት? በእውነት የእግዚአብሔር መንፈስ ከሆነ ፊት ለፊት አይሰሩትም ነበር? ታዲያ በአሁኑ ሰዓት በህዝብ ፊት የሚሰብኩ በዚህ መቁጠሪያ ጀርባችሁን ስትመቱት በእናንተ ሰውነት ላይ ያለው ርኩስ መንፈስ በእግዚአብሔር ስም ይቃጠላል ብለው የሚያስተምሩን አባቶች ሲመጡ ምን ነው ለመቀበል ቸገረን? እና አቡነ ተክለ ሃይማኖት መቁጠሪያን በእጃቸው የሚይዙት ቁጥር ጠፍቶባቸው ነው? ቁጥር ስለማያውቁ ነው? የነሱ ቅድስና የእነ አቡነ ተክለ ሃይማኖት ጸጋ መቁጠሪያው ላይ በጣታቸው 1 2 3 እያሉ ለመቁጠር ብቻ ነው? በእውነት ስዕሎቻቸውን ተመልከቱ፣ ገድላቸውን አንብቡ፣ ትውፊቶችንም እወቁ። እንደው ዝም ብሎ ሰባኪዎች ስለተናገሩ ብቻ አይደለም
ቀሳውስትና ካህናት ስለተናገሩ ብቻ አይደለም። እናንተው ራሳችሁ መርምሩ። የመተቱት መተት፣ የደገሙት ድግምትና ያስገቡት በአስማት ያስገቡት እርኩስ መንፈስ እንዳያጋልጣቸው በሰው ፊት እንዳይዋረዱ ስለሚፈሩ ብቻ ነው መምህር ግርማን ከቤተ ክርስቲያን የሚያባረሯቸው። እውነቱና አንደኛው ትልቁ ምክንያት ይሄ ነው። መምህር ግርማንም ሆነ ሌሎችን አጥማቂዎች በቅባ ቅዱስ ኃይል፣ በመቁጠሪያ ኃይል፣ በጸበሉ ኃይል፣ በአንደበታቸው ላይ ባለው የክርስቶስ ስም ኃይል መንፈሱን ሲገስጹት የሰው ስም የቀሳውስት ስም ሳይታዘዝ አንዳንድ መንፈስ በሚያወጣው ምክንያት የሚጋለጡና የሚዋረዱ ደብተራዎች አሉ። ተጠይቆና ታዞ ባይናገርም አንዳንድ ርኩስ መንፈስ በመናደዱ የተነሳ መልሶ ደብተራውን ሊገለው እንደሚፈልግ ይናገራል። ስለዚህም በቤተ ክርስቲያናችን ውስጥ ያሉ ማንኛውም የደብተርና ማንኛውም የጥንቆላ ስራ በሙሉ በፊት ለፊት አይሰራም፣ በድብቅ ነው የሚሰራው። ስለዚህም ነው ቤተ ክርስቲያናችን ሁለት ጎራ የሆነችው። አንዳንዶቹ እንዲህ አይነት ነገር ቤተ ክርስቲያን ውስጥ ይሰራል እንደ ይላሉ። አንዳንዶቹ ደግሞ አዎ በእርግጥ ይሰራል ግን አይነካኝም ይላሉ። በተለይ ሰንበት ተማሪዎች እንዲህ ያለ ነገር ቤተ ክርስቲያን ውስጥ እንደሚሰራ በፍጹም አያውቁም። ስለዚህም ነው እንደ ማህበረ ቅዱሳኖች የቤተ ክርስቲያን ተቆርቋሪ በመሆን ካህናት አባቶቻችን ዲያቆናት ወንድሞቻችን በሚል የቲዮሪ ስብከት ብቻ ከውስጥ የሚሰሩትን ሳያውቁ ከላይ ብቻ ዝም ብሎ እንደዚሁ የተጻፉ ነገሮችን በማንበብና የሚነገሩ ትውፊቶችን ብቻ በማንበብ የአባቶቻቸውን ታሪክ የሚሰሙት። ሁሉንም በሙሉ እንዳለ የአባቶችን ታሪክ መቀበሉ ጉዳት አለው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያሉ ቅዱሳን አባቶቻችን የጻፉትን ገድል የማናነብ ከሆነ በእውነት ትልቅ ጉዳት ውስጥ ነው ያለነው። ገድላቶች፣ ድርሳናቶች፣ ስንክሳር፣ የተለያዩ የሚታተሙ መጽሐፍቶችን ስናነብ በእውነት በጣም ብዙ ግንዛቤያችን ይሰፋል። ከማንበብም በላይ በየቤታችን ከምድጃ ላይ ፍም እሳት አንስተው የሚበሉ ባለዛሮች፣ ጀበና ጭንቅላታቸው ላይ የሚያስቀምጡ ባለዛሮች፣ ቡና አፍልተው የሚከድሙና ዝያር ድቤ የሚመቱ ባለዛሮች፣ እንዲሁም ደግሞ ቡና ሲቆላ ከማንከሽከሹ ላይ ቡና እየቃሙ ቡናውን ወደ አፍንጫቸው ጭሱን የሚምጉ ባለዛሮች፣ እንዲሁም ደግሞ የጣት ቀለበታቸው ላይ የብር ቀለበት የሚያደርጉ የባለዛር ልጆች፣ በእንደዚህ አይነት ቤተሰብ ውስጥ የተወለድን ልጆች ስለሆነን አብዛኛዎቻችን አይምሯችን ደንዝዟል። አብዛኛዎቻችንም ደግሞ ሰባኪም የሆነው ከእንደዚህ አይነት ትውልድ ውስጥ ወጥተን ከእንደዚህ አይነት መንደር ውስጥ ወጥተን ስለሆነ ስለ ጉዳዩ አንጨነቅም። ምናልባትም ደሞዝተኛ ለመሆን ወይም ደግሞ አንደበተ ርቱዕ ለመሆንና ውሏችን ቤተክርስቲያን ስለሆነ እስከ ላይኛው ማዕረግ ድረስ ጊዜ ስለወሰደን እንጂ ምንም የምናውቀው መረጃ የለም። ስለዚህ ቤተክርስቲያንን እናጸዳት ዘንድ ሁላችንም ሰልፍ መያዝ ያለብን ወደ ስግደቱ፣ ወደ ሱባኤው፣ ወደ ጾም ጸሎቱ ነው እንጂ መሆን ያለበት እንደው በገፍ በጅምላ ዝም ብሎ ስለተሰበከ ብቻ መሆን የለበትም። በቦሌ መድኃኔዓለም ቤተክርስቲያን ውስጥ በብዛት እንደዚህ አይነትን አባቶች ሲነቅፉ ሰማለሁ። ምእመናን፣ እኔ አንድ ነገር እጠራጠራለሁ። በአንድ ቤተክርስቲያን ውስጥ ሁሉም ካህናትና ዲያቆናት ሲተባበሩ ካያችሁ በመንፈስ ቅዱስ ፍቃድ ብቻ አይደለም የሚተባበሩት። ሁሉም የአንድ መንፈስ ልጆችም ሊሆኑ ይችላሉ። ቤቱ የእግዚአብሔር ቤት ነው። ታቦቱ የእግዚአብሔር ታቦት ነው። እናታችን ቅድስት ድንግል ማርያም በመንፈስም ልትኖር ትችላለች። እንዲሁም መላእክቶች እዛ ግቢ ውስጥ ሊኖሩ ይችላሉ። ግን ይሁዳ ከእግዚአብሔር ጋር እንደነበረ ሁሉ ከኢየሱስ ክርስቶስ ጋር አብሮ እንደነበረ ሁሉ አሁንም ደብተራዎችና መተት የሚመትቱ አንዳንድ የጥንቆላ ስራ የሚሰሩ ሰዎች በዛ ቤተክርስቲያን ውስጥ ህዝቡን በማሳመጽና ህዝቡን በመጎነታተል አጉል የሆኑ የቅዱሳን አሰራር ላይ ሰልፍ እንዲወጡ የሚያደርጉ አባቶችም አሉ፣ ወንድሞችም አሉ።
በማስተባበር በተለይ በሰንበት ትምህርት ቤት ደረጃ እንዲሁ ዝም ብሎ ብቻ ከበሮ በመደብደብና የእሁድ ጉባኤ በመካፈል የሚጸደቅ ይመስልንና ነገሮችን እናበላሻለን። ወደ ኋላ መለስ ብለን በቤተ ክርስቲያን ውስጥ ከጓሮ ምን እየተሰራ ነው? በቤተ ክርስቲያን ውስጥ በቤተ መቅደስ ውስጥ ምን ይወራል? በካህናት አንደበት ላይ ምን ነገሮች አሉ? በእውነት እኛ የማናቃቸው ካህናቶች ምን እየሰሩ ነው? የምናቃቸው ካህናቶች ምን አይነት ናቸው? በእውነት ሁሉንም ካህናትና ዲያቆናት እናውቃቸዋለን ብለን ማጥናት አለብን። ምናልባትም በተሐድሶች ተነጥቀው ሊሆን ይችላል። ምናልባትም ሁሉም ደብተራ ሊሆን ይችላሉ። ምናልባትም ደግሞ ሁሉም የማያውቁ የቲዮሪ ልጆች ይሆናል። ቲዮሪ ማለት የቃላት ብቻ የአባቶቻቸውን ታሪክ አያውቁም። እንደው ዝም ብሎ ብቻ መጽሐፍትን በመሸምደድና በማንበብ ብቻ የሚኖሩ ተሞክሮ የህይወት ተሞክሮ የሌላቸው አንድ ዲያቆን በህይወት ዘመኑ ምንም ቀን ሳይሰግድ ዝም ብሎ የቅዳሴ ቀን ሲደርስ ብቻ እየገባ እየቀደሰ እየወጣ ለራሱ አምልኮ ስርዓት ሳይኖረው የሚሰግድበት የሚጸልይበት የሚያለቅስበት ጊዜ ሳይኖረው እስከ ክህነት ድረስ ከደረሰ በክህነት ላይ ይጸልያል ብላችሁ አትጠብቁ። ምክንያቱም ከታች ጀምሮ ያለው መሰረቱ ነው እስከ ላይ የሚደርሰው። ይህ ካህን ይህ ዲያቆን በክህነት አልፎ በቆሞስነት አልፎ ወደ ጵጵስና እንኳን ቢደርስ ያንን ድሩይነቱን ይዞ ነው የሚያልፈው። ስለዚህ ብዙዎቻችን ማዕረጎቻችንና ስልጣኖቻችንን በጾምና በጸሎት መካከል ውስጥ ነው ማሳለፍ ያለብን።
ሽብሽባ ለአምላክሽ ዘምሪለት ዘምሪለት ስብራትሽ ይጠግናል በምህረት ለሕዝብሽም እግዚአብሔር ኃይላቸው ነው ኃይላቸው ነው በስቃይሽ የጎበኘሽ መመኪያቸው መመኪያቸው ኢትዮጵያ ሆይ እግዚአብሔር አመስግኝ አመስግኝ ከሕዝብሽ ጋር እልል በይ እልል በይ እልል በይ ሕዝብህን ባርክ ለዘላለም ጠብቃቸው ጠብቃቸው በጽድቅህ ከፍ አርጋቸው ከፍ አርጋቸው ከፍ አርጋቸው የምስጋና ነጎድጓዱ ካፍሽ ይውጣ ካፍሽ ይውጣ ድሮም ቢሆን እግዚአብሔር ነው ያንቺ ዕጣ ያንቺ ዕጣ